ተልባ ቲዩብ የደጋጎች ስፍራ። ለዲናችሁ ቀጥ ብላችሁ እንድትቆሙ አደራ እላለሁ። ቁርአን ለፍዙም ማዕናውም ነቅል ያስፈልገዋል። የማዕናው ግዴታ ነው። ለፍዙም እንደዚሁ ቃላቱ መንቀል ያስፈልገዋል። እኛ መሻይኾቻችን ያቀሩናል። ሸኾቻችን ተሸኾቻቸው እና ተሸኾቻቸው እያያዙ አቅርተውናል። ሲልሲላውን ግን አናቅም። ሲልሲላውን ገና ዛሬ ሰማሁኝ። ተየት አመጣችሁት? ይሄ ሲልሲላ ተየት ተገኘም ብዬ ጠይቄያለሁኝ። ሰይድ ዑስማን ነብያችን ድረስ ጅብሪል ለነብያችን አስተማራቸው። ላቱሐርክ ቢሂ ሊሳነከ ሊተዕጀለ ቢህ ኢነ ዐለይና ጀምዐሁ ወቁርአነ ብሏቸዋል። ጅብሪል ሲመጣ ሲያዩት ገና ነብያችን እሱ የቋጠረው ቁርአን ቀልቦ ያዘው ቀልባቸው ላይ ያርፋል። ቁጭ ብሎ ሲቀራላቸው ሲሄድ እንዳይጠፋኝ ብለው አብረው ይቀራሉ። አይ አብረህ አትቅራ አላቸው አላህ። ጅብሪል ሲቀራልህ ዝም ብለህ አዳምጥ። እሱ ቀርቶ የሄደ ጊዜ እንደዛው ቅራ አላቸው። ከዛ በኋላ ነቢያችን ያን ተከትለው ያዳምጣሉ። ቀርቶላቸው ይሄዳል። ረመዳን ደግሞ አንዳንድ ጊዜ መጥቶ ያስከትማቸዋል። ሲሞቱ ሀለት ብቻ የመቶ ዓመት 2 ጊዜ መጥቶ አስከትሟቸዋል። ጅብሪል 2 ጊዜ መጥቶ አስከተመኝ። እንጃ ከርሞ ደርሳል ምስልማ ነው። አዲያ ይሄ ቁርአን ብሎ ማለት ወንድሞቼ ወማ አርሰልናከ ኢላ ካፈተ ሊናስ፣ ይሄ ቁርአን የሚባለው ዲነል ኢስላም የሚባለው አላህን ማወቅ የሚባለው ላኢላሃ ኢላላህ የሚባሉ ነገሮች ትንሽ ይመስላሉ። የአበድ ሀገር ጀነት የሚያረጋግጡ እነሱ ናቸው። እንኳን ሙስሊሙ አይደለም የእስልምናን ሃይማኖት ሕግ ክርስቲያኖች ወንድሞቻችን እህቶቻችን በተረዱት መመሪያ ያደረጉት ነበር። የእስልምና ሃይማኖት ማለት እኮ የሴትን ሀቅ የጠበቀ፣ የወንድን ደረጃ የጠበቀ፣ የሚስትን ሀቅ የጠበቀ፣ የባልን ሀቅ የጠበቀ፣ የልጅን ሀቅ የጠበቀ፣ የአባት የእናትን ሀቅ የጠበቀ፣ የጎረቤት የጓደኛን የጠበቀ ነው። አሁን እንዳልዘረዝርላችሁ አረዝምባችኋለሁ። እንግዲህ አንድ ሀገር አስተዳደሩ ክርስቲያን ይሆንና ተከታዩ ሙስሊምም ክርስቲያንም ይሆናል። አንዳንድ ሀገር ደግሞ አማሪው ሙስሊም ይሆንና ተከታዩ ሙስሊምም ክርስቲያንም ይሆናል። ነቢያችን አለይሂ ሰላቱ ወሰላም በሚመሩ ጊዜ ክርስቲያኖች ውስጣቸው አሉ፣ ዚምዮች ይባላሉ። ነቢያችን ምን ብለው አስተላልፈዋል? መመሪያ ሕግ ዚም የክርስቲያንን ተበታቸ ነው ብሎ የገረፈ ሰው የቂያም ቀን አላህ በሳት ይገርፈዋል፣ ያጃዘዋል ብለዋል። የሰው መብት መጠበቃቸው የሰው ልጅ በመብትነቱ በሰውነቱ የተጠበቀ ነው። መብቱ በሀብት በስልጣን በብሔር በዘር አይደለም። የሰው ልጅ በሃይማኖቱ መዋረድ የለበትም፣ በድህነቱ መዋረድ የለበትም፣ ጥላቻ መፈጠር የለበትም። አንድ ሰው በውስጡ ያለን ክርስቲያን
ያዚም ነይ ብሎ የጠራ እንደሆነ የቂያም ቀን ከሳሹ እኔ ነኝ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ከኪታቡ ላይ ማየት ትችላላችሁ። ሰይድ ዑመር ለአምር ብኑ ልዓስ ግብፅ ሲገዙ ምን ብለው ጻፉላቸው? ውስጥ ያሉን ክርስቲያኖች አክብረህ ያዝ፣ እንዳትሳደብ፣ የቂያም ቀን ነቢያችን እንዳይከሱ ብለው ነው የጻፉላቸው። ነቢያችን እንዳይከሱ። አንዲት የውልየ ሴት ነበረች። ቤቷ መስጊዱ ጎን ነው። ሽጭልን እባክሽ እናስፋፋበት አሏት። አልሸጥም አለች። አፍርሰው መስጊድ ደብልቀው ሰሩት። ወረቀት ላከች ለሰይድ ዑመር። ቦታዋን እንደነበረች አድርጋችሁ ቤቷን እንደነበር ሰርታችሁ መልሱ ብለው ነው ሰይድ ዑመር የጻፉላችሁ። ለይሁዲ ያዩት እንደነበር አድርጋችሁ። የእስልምና ሃይማኖት ሌላው አለማወቁ ተበደለ እንጂ የሰው ልጅ መብት የጠበቀ ነው። የሁሉም መብት ያስተካከለ ነው። ወለቀድ ከረምና በኒ አደም፣ የሰው ልጅ በሰውነቱ የተከበረ ነው። ሃይማኖት የሆነ እንደው የራስ ፈንታ ነው። ጀነት ትፈልጋለህ ያለ ያን ይፈልጋል። እሳት አይጎዳኝም ያለ ደግሞ የጀሃነምን ይከተላል። ላ ኢክራሀ ፊዲን፣ በዲነል ኢስላም ማስገደድ የለም። እንግዲህ ባላረዝምባችሁ ይሻላል። አሁን ዛሬ የተመረቁት አሁንም ደግሞ አንድነቱን አላህ ይስጠን፣ መሀባውን አላህ ይስጠን። እና ይህ ደግሞ አደራ ማስተላልፈው ተመርቀው ለሚሄዱት ሰዎች እውቀት አይሸግርም፣ ማወቅ አይሸግርም። ከባዱ ስራ ነው። ዛሬ ሰውን ያንቀጠቀጠው በትናንሽ ነገር እየተሸጠ ታላላቅ ያልነው ሁላ እንዲህ አያፋንድ የረከሰው በትናንሽ ነገር ነው። ስለዚህ በየሄዳችሁበት ሀገር ከሙስሊሙ ጋር፣ ክርስቲያኑ ጋር፣ ወንዱ ጋር፣ ሴቱ ጋር እየተስማማችሁ እየተመካከራችሁ ለዲናችሁ ቀጥ ብላችሁ እንድትቆሙ አደራ እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ። አረኩኝ እኮ በረካውን መቅቡል ይሆንላችሁ። የሂዳያ ሰው አላህ ያድርጋችሁ። ሁሉም ሂዳያ ያገኝ። ሀገራችን ሰላም ይሁን። ጠረፍ እስከ ጠረፍ ሰላም ይሁን። ከዚህ ሁላ መካከል ደግሞ ያጀበኝ እዚህ ውስጥ ታሉት ከጎንደር መጥቶ የቀረ ያለ እያሉኝ ነው። የሞት ነው የከለከለው ጀነት ለመግባት። አልሞተም እንጂ ጀነት ለመግባት ምንም አጠራጣሪ የለውም። ማታ እንዲህ ሲያወራኛል ልጁ ታሞበት ተፈርፈረ ሆኖ ሸኾቹ ዘንድ ይሄዳል። አሪያ እንደው ዝም ብለው ቁመው ያድራሉ። አረ እንደው መሆን ቀረ ሲሉት ልጅ ታሞ ደክሞ ሊወጣ ሆኖ ተሸግሬ ነው የቀረው። አረ የኔ ልጅ ዝሙት እየሰራች አሸግረኛለች፣ የኔ ልጅ ትሙት ያንተ እያንልህ ያ ልጅ እየወለደ ዛሬ ድረሳል። አሁንም አለ ያች ሞተች። እሷ ትሙት አትረፋ እነሱ አሉ ያንተ ሂዳያን ታዲያ እናንተንም ቀጥ አላህ ያድርጋችሁ፣ ኸልቁንም ቀጥ አላህ ያድርገው፣ ሀገሩም ሰላም ይሁን። ኸልዋ ቲዩብ የደጋጎች